አሟታል ጭራሽ የምታወራው እኮ አታውቅም ቀስ በይ እንጂ ትትና ለምንድን ነው ሰው ሁሉ እንዲሸሽ የምታደርጊው መሳይ እውነቱን ንገረኝ ምንህን እያመመህ ነው ኧረ እኔ ምንም አላመመኝም ገልሞ ያው ጽጌን ላለማስጨነቅ እኮ ጭንቀቱ ነው እንዲህ የሚያደርግ አንተንም አሞሃል አዎ ታምሜያለሁ መሳይ መልካም ሰው ነው ግን ደግሞ እሱም በሽተኛ እኮ ነው እንዴ ምን ሆነ ትዝታ ከዚህ በኋላ አፍሽ እንዳትከፍቺ እኔ ባባቴ ህመም እየተሰቃየሁ አንቺ በኔ ትቀልጅብኛለሽ አንቺስ በኔ ያሰለክሽው አይታይሽም እንዴ ምን ሆናችሁ ነው የምትጫጫውት መሳይ ለእህትሽ ደውዬ ሁሉንም ነገር እናገራለሁ እያለች ምን ማለት ነው ደግሞ እሱ ሰሚኛለሽ ትዝታ ይሄን ነገር እንዳታደርጊ አንተ ማን ነህ የትትና ጠበቃ ነህ ዶን ካደረኩት ቆየው እሺ ቆይ እንዴት ሰው ግን ባንድ ሌሊት እንደዚህ ይቀየራል አብርሽ አላቅም ይግሊ የትናንትና ማታው የተተና ህመምና የኛ ጮት ሳያስነሳባት አይቀርም ምስኪን ግን እኮ እየተሻላት ነበር ለትንሽ ትህትና ራሷን ስትስት የነበረው ግርግር አስደነገጣት ይመስለኛል የእናቷን የሞት ጊዜ አስታውሳ ነው አዎ ስንጮህ የነበረው ፊቷን አይተሻል ምናልባት እኮ ብናስተውላት ኖሮ አዎ አብርሽ እኔንም አታስታውሰኝም እኮ ለእኔም በራል ከፍታለች አይቶ ደግነቱ መሳይ አብሯት ነው ያለው እሱን ሳውቀዋለች እኔ እንጃ ብቻ ግን ያው አልጮኸችበትም ዝም ብላ አይኑን እያየችው ነው አይ በቃ እዚህ ቤት ሰላም የለም ማለት ነው አብርሽ ቆይ ለምን ወይ ሆስፒታል አንወስዳትም አይ በዚህ ሁኔታ እንኳን የምትሄድልን አይመስለኝም እሺ በቃ እኔ ቻት ልምጣ ተይ አታስጨንቋት በቃ መሳይ አብሯት ይቆይ ደግሞ ያቺ ትስታን የጥላት ነው ሲመጣው አንድ ሳባ የምትባል ጓደኛ አለቻት ሂድ በቃ አለችኝ እሷ ጋር ሳታድራት ቀርም የራሷ ጉዳይ ነው እባክሽ ቢያንስ አንድ ሰው ተገላገለ ምን ስራው ይቀለላል ጽጌ መሳይ እኮ ነኝ መሳይ ይኸውልሽ ጽጌ ማንም እኮ አልጮህም ቤቱ ጸጥ ብሏል ጨዋቸዋል ትናንትና ማታ ጨዋቸዋል ለምን ይኸውልሽ ጽጌ ትናንት በቃ አልፏል አሁን ሁሉም ሰላም ነው ተረጋጊ ማማን ገደላችኋት አይደል ገደላችኋት ማማን ጽጉ የኔ ልዩ ተረጋጊ እሺ በቃ አንተ ማን መሳይ ነኝ ጓደኛሽ ጽጌ እኔ ጓደኛ የለኝም አለሽ ጽጌ እኔ እኮ ጓደኛሽ ነኝ ደግሞ መቼም አልተውሽም እሺ ጽጌ ይኸውልሽ በቃ አይዞሽ ያልፋል እሺ ሁሉም ያልፋል ራሴ ደመኛል ዝም በል እኔንም እኮ በጣም ያመኛል ጽጌ የቱ ጋር ነው የሚያምክ ሰውነቴን አይምሮዬን ሁሉም ቦታ እንደ እሳት ይፋጃል ግን ያው ለማንም አልናገር ለምን አትነግራቸው እናገር አያድኑኝ ጽጌ ግን እንዳንቺ ነው የሚያመኝ ይኸው ውስጤን በልቶ ጨረሰኝ ለምን አብረን አንሞትም እንሙት አብረን እንዴ ኧረ አንሞትም ይኸውልሽ ጽጌ ገና ብዙ እንኖራለን አዎ እኔም እኮ መሞት አልፈልግም ግን ማማቀም ይፈልጋለሁ ለምን አብረኝ አትሄድም ኧረ እኔ የትም አልሄድም እኔ የምለው ጽጌ ቆይ ባንቺ ውስጥ ሆኖ የሞት መልአክ ነው እንዴ እኔን የሚያናግረኝ እናቴ እኮ እኔን የኔ መልአክ ነበር የምትለኝ ይብልኝ ጽጌ እንዴት ናት አይዚትናዬ ምን እንዴት ናት ያለሽ አብዳለች እኮ በእኔ ምክንያት ነው አይደል እዚህ ነው
ትትናዬ እኔ እንጃ እርግጠኛ አይደለሁም፣ ግን ትናንትና በጮሹ መሰለኝ እንደዚህ ሆነችው። አባትሽ ታሟል ሲባል እኮ ራሴን መቆጣጠር አቅቶኝ እኮ። ወይኔ ጽጌ የኔ ምስኪን እየተሻላት ነበር እኮ ደህና ወደ ራሷ ወደ አእምሯ እየተመለሰች ነበረ። ይኸው ድጋሚ ያስነሳውባት እኔ ነኝ እንደዚህ ያደረኳት። በቃ አሁን ያለፈው አልፏል። እሺ ምንም ራስሽን አትውቀሽ። ካልሆነ ይህቺን ጠይቃት እንዴ እንደዛማ አይሆንም። ጭራሽ ትጮህብሻለች። ታያት በቃ የግሌ አባቴ ሆስፒታል በሞት መሀል እያጣጣረ ምንም ሳላደርግላት ጭራሽ ደግሞ ይኸው ለጽጌም ተረፍኩኝ። ይኸው ለእሷን በሽታ ሆንኩኝ። በቃ ፈጣሪ የፈቀደው እኮ ነው የሚሆነው አይደል እንዴ? በሱ ስራ አትግቢ። ይልቅ ሻይሽን ጠጪ። ምንም አልፈልግም የግሌ ትትና በሆነ ባልሆነ እንደዚህ የምትሆኝ ከሆነ እኮ ራስሽ ነው የምትጎጂው። ትታመሚያለሽ እኮ የግሌ ብታመም ይሻለኛል። እኔ ምንም ነገር አልፈልግም። ትትናዬ ፈጣሪ ያለው እኮ ነው አይደል እንደሚሆነው። ለምን ራስሽ እንደዚህ የምትጎጂው? አንቺ ፈልገሽ አላመጣሽ ይሄንን። እናት በቃ ይዞሽ ተረጋጊ። እኔ የምልህ አብርሽ የግል ሐኪም አምጥተን ጽጌን እናሳያት እንዴ? የትኛውን ሐኪም ላምጣ ገልሞ? አቅም እኮ የለኝም። እንዴ ትናንት ማታ የተፈጠረው እኮ ቀላል ነገር አይደለም። የትትና መውደቅ ጽጌን ማስነሳባት። ሲጀመር ጽጌ አእምሮዋ ላይ ጠባሳ አለባት። ትንሽ ድምጽ ነው የሚያስነሳባት። መሳይ ብቻ እኮ ነው የሚያዋራት። መሳይስ ጤነኛ ነው ብለህ ነው ማለት? እሱ ደግሞ ምን ሆነ? አላስተዋልከውም እንዴ? እንደ ድሮ እኮ አይደለም። ስለ ጽጌ ተጨንቆ ነው የሚሆነው። አይመስለኝም። እንዴ ደብቆን ነው እንጂ በውስጡ እያመመው ይመስለኛል። እስኪ እሱን አናግረዋለሁ። ግን ስለ ጽጌ ምን እናድርግ? አላቅም። ብቻ ምናልባት እስከምተኛ እንጠብቅ። ማተኛት እንኳን የምችል አይመስለኝም። እንዲሁ ቆማ ካደረች እንጂ። ምን አይነት ጣጣ ነው እናት። አንቺ መሬት ስለተቀመጥሽ ነው ጽጌ። ብድር ስላምጣልሽ እንዴ? እሺ በቃ እዚሁ እንቀመጥ። አሁንም ያማ? አዎ ጽጌ ውስጤን ያቃጥለኛል። እንደዛ ነው የሚመስለው አይደል? በሽታ አዳከመኝ መሰለኝ እንደዚህ ያደርገኛል። እኔ ግን አቅም የለኝም። የቶቹ ሰዎች ጽጌ? እኔ እና አንቺ እኮ ነን እዚህ ያለ ነው። ይኸውልሽ ጽጌ አልዋሻሁሽም እኮ እዚህ ማንም የለም። አትፍሪሽ። እኔ ደግሞ አብሬሽ ነኝ። አዎ ለእናቷ ነው የምትናገረው። ሂዱ። አይሻችሁ አይደል ጽጌ? በቃ ሂዱ፣ አትጨነቂ። ቆይ ግን አንተ ለምንድን ነው መመለስ ወይ ማትናገረው? አይ ጽጌ እኔ በሽታዬን ብናገር ምን አመጣለሁ? አብርሽን ማስጨነቅ ነው። በዛ ላይ ደግሞ የትትናም ጉዳይ አለ። ደግሞ እኔን ላሳክም ቢሉ ራሱ ማንም የገንዘብ አቅም ያለው የለም። ብናገር እነሱን ከማስጨነቅ ውጭ ምንም አላደርግም። ይኸውልሽ ጽጌ አንቺ መቼም ሸክም አትሆኝም። አንቺ እኮ የኔ እህት ነሽ። ሸክም ማለት ግን እንዴት ነው? ያው ሰውን ሲሸከም ነው። አንተ መሸከም ትችላለህ? ፈጣሪ ፈቅዶ ቢምረኝማ ለምን አልሸከምሽም ጽጌ? አንተን መሸከም ትችላለህ። እኔ ግን አንተን መሸከም አልችልም።
ያብርሽ ምን ሆነህ ነው? በጠዋት ደውለህ እኮ አስደነገጥክ። በሰላም ነው? ግራ ቢገባኝ እኮ ነው መድብል። ቢያንስ ትትና አንተን ትሰማለች ብዬ ነው። ትትና ምን ሆነች? ምን ያልሆነችዋል? እና አልተሻላትም? አሁንም ደህና አይደለችም ማለት ነው? ኧረ ተወኝ እስኪ። ጽጌ ደግሞ ህመሟ ተነስቶባታል። ጽጌ እኮ ደህና እየሆነች ነበር አይደለም እንዴ? የትትና ህመምና የኛ መተራመስ ነው መሰለኝ ተደራረበባትና ተነሳባት። እና አሁን እንዴት ናት ታዲያ? ማንንም አታውቅም፣ አትቀርበንም። ዲሊዥን ውስጥ ነች። እና ታዲያ ሐኪም ቤት አልወሰድካትም? ልትሄድልን አትችልም። በግድ ብንወስዳትም ታልቅሳለች። አብርሽ እና ዝም ብላችሁ እያያችኋት ነው ልጅቷን? መሳይ ያግባባት ነው። እሱን ትንሽ ትሰማዋለች። በቃ እኔ ትትና ልያት እስከዛ። አዎ እስኪ። እሷም ልቧ ተሰብሯል። ስለመጣ አመሰግናለሁ። ተደራረበባችሁ እኮ። ጽጌ ማን ነው? ግቢ ያግሌ። የግሌ ስለምትፈራ እኮ ነው። ውጭላት በቃ። ታዲያ ሳትበላ ተዋል ነው የምትለው አንተ ደግሞ? አይደለም ቁጭ አድርጊው በቃ እኔ አበላታለሁ። ይሻላል። ወይኔ እኔ እናት ደህና የነበረችው እየተሻላት ነው ስንል መልሳ እንደዚህ ትሆን? አይ እንደው የሰው ልጅ መጨረሻ። አታልቅሽ አትጭብኝ። ሂጂ በቃ አንቺን ያረጋጋታለሁ። ሂጂ እንደው አትስፈርዶባት። እሺ በቃ አይድሊ ይኸውልሽ ደግሞ ምግብ እሺ። የግሌ እኮ ነች የሰራችልሽ። አልፈልግም እንዳትበላው። መርዛለሁ። አረ መርዝ የለውም እንዴ። የግሌ ነች የሰራችልሽ። እኔ አላውቃትም። ማናት የግሌ? እኔ አላውቃትም እንዴ ጽጌ። የግሌ ነቻ። ደግሞ እኮ ተወጃት ነበር። እነሱ ናቸው እናቴን የገደሏት። እነሱ ናቸው። ትትና ለምን ነው የማትረጋጊው ግን? ምንድን ነው? ምን ሆነሻል? ተረጋጊ እንጂ ረጋ በይ እንጂ። ምንም ተረጋጋሁት መድብል። እንዴት ልረጋጋ? ቆይ አንቺ እንዲህ ስለሆንሽ አባትሽ ይድናሉ? እህቴ እኮ ነው የደወለችው መድብል። አባቴ የሞት አፋፍ ላይ ነው። እሱን አብርሽ ነገር ግን ትትና ምን እየሆንሽ ነው? ሰው የሚልሽን ብትሰሚ ያሻል መድብል። ጽጌንስ አላየሃትም እንዴ? አላየኋትም። ግን አብርሽ ነገር መድብል፣ እኔ ነኝ ያሳበድኳት። እኔ ነኝ ይሄን ቤት ዝብርቅርቅ ያደረኩት። ትትና ይሄን እኮ ያደረግሽው አንቺ አይደለሽም። እንዲህ የሆነው የነገሮች መገጣጠም ነው። አንቺ ራሱ እኮ በጤናሽ ባይሆን ነው። እኔንም አሞኛል መድብል። ይሄው ጭንቅላቴ ራሱ ሊፈነዳ እኮ። ቀስ በይ እንጂ ትትና። ለምንድን ነው ሰው ሁሉ እንዲሸሽ የምታደርጊው? መድብል ምን ላድርግ? በጣም ስለጨነቀኝ እኮ ትትና። በቃ እስቲ ትንሽ ሰከን በይ። ጽጌ እኮ ተሽሏት እየሳቀች ነበር። በጣም ደህና ነበረች። ይኸውልሽ ህመሟ እኮ ሙሉ በሙሉ አልጠፋም ነበር። ይኸው አሁን ምክንያት ፈልጎ ነው። ደህና ነበረች መድብል። በእኔ ጩኸት ነው ድጋሚ ታመመችው። ተይ ትትና፣ ራስሽን መቆስ አቁሚ። ራስሽን አትቆሽ እንደዚህ። አሁን እኔ አንድ ጉዳይ አለችብኝ። ደረስ ብዬ እመጣለሁ። ቻው በቃ። ለምንድን ነው ግን ማይጨልመው? ጨለማ ትወጃለሽ እንዴ ጽጌ? አይ ጨለማው ይሻለኛል። ቢያንስ ሰዎች አያዩ። እሺ ይኸውልሽ ጽጌ፣ ደግሞ እኔ ከአንቺ ጋር ነኝ። አትፍሪ እሺ? አትሄድ። እኔ የትም አልሄድም። ግን ደግሞ ይኸውልሽ ጽጌ፣ መውጣት እኮ አለብሽ። ይኸው ለመናፈስ መውጣት አለብሽ አይደል እንዴ? አይ እኔ አልወጣም። እናቴ ትቆጣኛለች። እኔ አልወጣም። ታዲያ እሷ ደስ እንዲላት የምንወደው ቦታ እንሄድ። አንተም እንደነሱ
እሱ? አንተ ምንድን ነው? ታዩ በቃ ጽጌ ታዩ ትችዋለሁ። ላሽልን እኔ ጋር ኮንክ ይሻላል። እውነትሽን እኮ ነው። አሁን ራሱ እየተሻለኝ ነው። እንደኔ አይምሮ ውስጥ ይጮሃል። እንደኔ እዚህ ውስጥ ያቃጥልሃል፣ እዚህ ውስጥ ይወቅሳል። አዎ ምን ታደርጊዋለሽ? ታከመው ትድናለህ። ልታከምስ ብል ከየት አምጥቼ ነው የምታከመው? ጽጌ ደግሞ ብታከምም አልድንም። እኔ እንደሆነ ሞቴ ደርሶ እኔም አልድንም። አንቺ ግን ትድኛለሽ። እሺ ጽጌ መዳን አለብሽ ግዴታ። ጽጌ ሞት እኮ ጥሩ አይደለም። ደግሞ አንቺ ብዙ አላማ ያለሽ ሰው ነሽ። እገለዋለሁ። ማንን ነው የምትገይው? ግን አብርሽ ጽጌ በጣም እየባሰባት። ለእኔ እየነገርከኝ ነው? ገርም። አይ እንደዛ ማለት አይደለም፣ ግን በቃ ልጅቷ አስተዳዳሪ ያስፈልጋታል። የምን አስተዳዳሪ? አብሯት የሚያደርሰው ነው። አንተ ልክ ነህ። በቃ መሳይ ይዛው አብሯት ይሆናል። ቅድም ተንከሲስ ደውሎልኝ ነበር፣ እመጣለሁ ብሏል። ይቅርታ ጠይቄዋለሁ። በጣም አስቀይሜው ነበረ፣ ግን ደግሞ የወንድማማቾች መጋጨት ያለ ነው። እሱስ ልክ ነህ፣ ጥሩ አደረግክ። እኔ የምልህ ይሄ ልጅ እኮ እዛው ቀልጦ ቀረ ወይ? ለምን ወጥቶ አልመጣም አይለንም? እኔ ምን አቅለታለሁ? አንተ ተስማማ እንዴ? ምኑ? አብሮ መሆኑ። በቃ እሱ ልጅ በር ካገኘ መግባት ነው አይደል? የምን በር? የሳሎን ልበልህ እንዲህ። እኔ የምልህ ገርም፣ ጽጌ እኮ ግን ደህና እየሆነች ነበረ። እንዴት እንደዚህ በአንድ ጊዜ? ይኸውልህ አብርሽ፣ መስታወት ሲሰበር አንዴ ነው፣ ሲጠገን ግን ጊዜ ይፈልጋል። የጽጌም ጉዳይ እንደዛ እየሆነ ይመስለኛል። እና ምን ይሻላል ታዲያ? ምንም፣ ትዕግስት ማድረግ ብቻ ነው የሚሻለው። ትዕግስት እኮ አንዳንዴም ይገላል። እሱስ ልክ ነህ። አይ አብርሽ፣ እስኪ ለማንኛውም ፈጣሪ የተሻለውን ነገር ያምጣ። አንተ አታስብ። የግሌ መካሻ ጭራሽ ብለሽ ቡና ብቻሽን ልጠጭ ትጠጪስ? ግጥም አድርጌ ነው የምጠጣው። ለራሱ ቤቱ ተበጥጧል። እኔ እዛ ድረስ እየሄድኩ ወይ መሳዬ፣ ምን ነው መሳይ፣ ደህና አይደለህም እንዴ? አይ ውሃ ልወስድ ነው የመጣሁት። ግን ሰውነትን ሳይ አቋም ደህና አትመስለኝም። አሞሃል እንዴ? አረ ደህና ነኝ። ጽጌን ሳነሳ ትንሽ ወገቤን ያዛርኩኝ እንዴ። መሳይ ለራስህም እኮ ማሰብ አለብህ። አንተም ለራስህ ታማን። ጽጌን ደግሞ ማንሳት ይኸውልህ ጉልበት የሚጠይቅ ነገር ነው። ውሃ ሁሉ ሰድ የግሌ ውሃ። እሺ መሳይ፣ ይኸው እንካ። ጽጌ ግን አሁን እንዴት ነች? ያን ሶሎዋን ለብሳ ካልመሻ አልወጣም እያለች። ወይኔ እኔ እናት፣ ወደ ራሷ እኮ ደህና ተመልሳለን ነበር። እየተሻላት ነበር እኮ። አታስቢ የግሌ፣ አሁንም ቢሆን ትድናለች። ደህና ነች። ለዚህ ሁሉ ነገር ያበቋት እኮ ነው። ሀብሉ እኮ በእኔ ነው የተጀመረው። እንደው ምን ጸጥ ብል ነው። አረ የግሌ እንደዛ ይባል። እኔስ የምታሳዝነኝ አንተ ነህ። ይኸው ከታመመሽ ጊዜ ጀምሮ እኮ ከሷ እኮ አልተለየም። እንደው ፈጣሪ ጽናቱን ይስጥህ ለምን ይባላል። ማንም የላትም ብዬ እኮ ነው። በቃ መሳይ፣ አሁን ቡና አለ። ቆንጆ ቡና ጠጥተህ ትሄዳለሽ። ወይ ቡና ጠጥተህ አይ ለምጣለሽ ይዤላል ይጀግል። መቼም አልታዘብከኝ ብቻዬን ስለምጠጣ። አረ ችግር የለም። በል በቃ ሄድ። ስኳር ቀለለልኝ። አይ የግል እያወጣ ነው ደግሞ ጨስ ባረጋት። ግን ለብቻዬ የምነጣን አስፈለገኝ። ከዚህ ውጣልኝ። ጽጌ፣ እኔ እኮ ነኝ፣ አብርሽ እኮ ነኝ።
አላውቅህም። እኔ አላውቅህም። ውጣልኝ። ኧረ እባክሽ ጽጌ። አላውቅህም። እኔ አላውቅህም። ከዚህ ውጣ፣ ውጣ። እኔ አላውቅህም። ውጣ፣ ውጣ፣ ውጣልኝ፣ ውጣልኝ። አብርሽ ምን እያደረግህ ነው? አብርሽ በቃ ውጣላት። ስለምትፈራህ እኮ ነው። መሳይ እንዴት እንደዚህ ተጠቅልላ ትውላለች? ቢያንስ ወጣ እንኳን ንፋስ ማግኘት አለባት እኮ። ይገባኛል፣ ግን እንዴት እንደምትንቀጠቀጥ እያያት አይደል እንዴ? እኔ እኮ ሊያት ብዬ ነው። እኔ የምልህ ሕክምናውን አግባባት እንዴ? ከዚህ ውጣልኝ፣ 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 ከዚህ ውጣልኝ፣ ውጣልኝ፣ ውጣልኝ። አንተ ውጣ በቃ። እኔ ባይሆን አስማማትና በኋላ ይዣት እወጣለሁ። በቃ ተረጋጊ። ለምን ይመጣል? ለምን ይመጣል? ጽጌ አብርሽ እኮ ነው። ቢሆንስ ታዲያ እኔ አላውቀውም። ለምንድን ነው የሚመጣው? አብርሽ እኮ ጥሩ ሰው ነው ጽጌ፣ ጥሩ ሰው ነው። ለአንቺ አስበው እኮ ነው የመጣው። ቢሆንም እንዳይመጣብኝ። እሺ ግን ይኸውልሽ ሁሉም እኮ ለአንቺ አስበው ደግሞ ስለሚወዱሽ ነው የሚመጡት። እኔ አላውቅም። አይዞሽ ጽጌ። እንኪ ጠጪ ደግሞ። በቃ ጎበዝ ጽጌ። ውሃ ልጠጣሽ ትንሽ ብቻ። አይዞሽ ጠጪ እንጂ ጽጌ። እኔ ምንድን ነው የሆንኩት? ዋርካ እንደወደቀ ነው የሚሰማኝ። ሁሉ ነገር የተደረመሰ የመሰለኝ ሰውነት ያለቀ። ጽጌን ያቺ እርጉም ሌሊት ናት ያቃወሰቻት። ትህትና አባቷ መታመናቸውና ያ እርጉም አሳዳጇ ነው እንደዚህ የሚያደርጋት። ትዝታ የጠንኮል ጥንስሷ ለራሷ ተረፈና እንደዚህ ሆነች። መሳይ ከዛሬ ነገ ይወድቅ ይሆን እያልኩ ሰጋው። ይኸው ተንከስንም አስቀየምኩትና ከቤት ወጥቶ ሄደ። ካርታው አንድ ነገር ሳይዝ ይኸዋልን ዝም ጭጭ እንዳልን ቀን እስክትደርስ እኔ በዚህ መሀል ነው እየሆንኩ ነው። ጽጌ እንዴት ናት? አላወቀችም። ወጣልኝ አለች። ወይኔ አብርሽ ተሽሏት ነበር እኮ። አዎ ትስቅ ነበር፣ ታወራ ነበር፣ ተጫወት ነበር። አብርሽ የሁሉ የኔ ጥፋት ነው። በእኔ ጥፋት ነው እንደዚህ ሆነችው። የአንቺ ጥፋት አይደለም ትትና፣ ህመሙ የቆየ ነበር። እኔ ባልጮ ኑሮ እኮ አስደነግጥም ነበር። ትትና ምን ይሁን ነው የምትይው? ይኸውልሽ በቃ አሁን አትጨነቂ። ወይ አብርሽ፣ እኔስ እንደው ድለቢስነት ሲታደል ነው መሰለኝ የደረስኩት። ምንድን ነው አሁን ላይ ደርሶ ጨለማ መሆን? አሁን ጽጌ ማሳከም አንችልም። የኔ ጨለማነት ገረመ? ቆይ እሺ ታዲያ ምን እናድርግ? እንግዲህ እንጸልይ፣ ሌላ አቅም የለንም። በቃ አብርሽ በቃ፣ እኔስ ጸሎትም አልቆብኛል። አይዞሽ መሞከር ነው እንግዲህ። ምንድነው የምትለኝ አብርሽ? አልሞከርኩም? እስኪ ንገረኝ፣ አልሞከርኩም ወይ? ምን አልኩሽ ትትና? አንቺ ግን ደህና ነሽ? ተወኝ በቃ አብርሽ፣ አንተም እንደ እግዚአብሔር አንተም እንደ ፈጣሪ ተወኝ፣ በቃ ተወኝ። አረ ምንድነው? ተረጋጊ ትትና። በቃ ውጣልኝ፣ ሂድጣ፣ ሂድጣ። እሺ በቃ ብቻዬን መሆን ነው የምፈልገው። ውጣልኝ፣ እሺ ውጣ አብርሽ። ያባኪ ጽጌ የኔ ዕድል ነው እንጂ እንደዚህ ያደረገሽ። ጽጌዬ እንደዚህ ሲሆን ይሻላል አይደለ? አትጨነቅ። አሁንስ ይበርዳል ጽጌ? ይበርዳል። እኔ እኮ ውስጤን ነው የሚበርደኝ። ይኸውልሽ እኔ እዚህ ያለው እሺ፣ ከዚህ በኋላ አይበርድሽ። አንተም ታመካል። አንተንም አሞሃል። አዎ ታምሜያለሁ። ማን ያሳመመ?
ሰው ነው ብለሽ ነው? ሰው ያሳመማል እንዴ? ሌላ ምን ያሳመማል? አካላችን በራሱ የሆነ ነገር ሲጎልበት ወይ ሲበዛበት እኮ ይታመማል። ምን ጎደለ አንተ? እኔ ግን እናቴ ናት የጎደለች። የበዛብኝ ደግሞ የማይጠቅመኝ ሰው ነው። ይኸውልሽ ጽጌ፣ እንደዚህ አታማሪ። መኖሬ ነው የሚያማርርሽ። ለምንድን ነው እናቴ ላይ የሚስቁባት? ስላላለበስኳት ነው? እናቴ እኮ በጣም የተከበረች ወይዘሮ ናት። ሸማ ከዓመት እስከ ዓመት ለብሳ በጣም የሚያምርባት። ታዲያ ለምንድን ነው የሚስቁባት? ለምን? ይኸውልሽ ጽጌ፣ ስለማያውቋት እኮ ነው። ስለማያውቋት ነው። አንተ የኔን እናት ታውቃታለህ? አይ እኔማ ባንቺ ነው የማውቃት። አንተ የኔን እናት መቼ አየሃት? እንዴ ያው ስሞት አያታለሁ ብዬ ነው። ለምን አትሞትም ታዲያ? አይ አሁንም አልሞትም። ይኸውልሽ ጽጌ፣ እኔ በሞትም አንቺን ተንከባክቤ ነው። እኔን ከተንከባከብክ በኋላስ? ከዛማ እሞታለሁ። አብረን እንሞታለን። እሺ አብረን እንሞታለን። እሺ ጽጌ፣ አብረን እንሞታለን። አሁን ግን ተረጋጊ። እሺ አብረን እንሞታለን። አይ ገልሞ እንደው እራትሽ ማን ሊበላ ነው አሁን እንዴ? እኔ ቡናም ብቻ ምግብ ብቻ እኔ ሰለቸኝ። አሁንስ የግል ይኸውልሽ፣ ምግብ መብላት ግድ ነው፣ ህይወት ይቀጥላል። እኔስ እንደው እውነቱን ንገሪኝ ካልከኝ ጽጌዬ በጣም እያሳዘነች አሳስባኛለች። አየግሌ፣ የሰው ልጅ አእምሮ ልክ እንደ ክር ነው። አንዴ ከተበጠሰ ወደ ቦታው ለመመለስ በጣም ብዙ ጊዜ ይፈጃል። እሷ ግን እኮ እየተሻላት ነበር፣ ገና ወደ ራሷ እኮ እየተመለሰች ነበረ። አዎ የግሌ፣ ያለውጥ ጊዜያዊ ነበረ፣ ግን ደግሞ ስሩ አልተነቀለም። እና ታዲያ ደግሞ መቼ ነው ወደ ራሷ የምትመለሰው? ፈጣሪ ከፈቀደ ትድናለች ብዬ አስባለሁ፣ ግን ጊዜ ይፈጃል። እኔስ እንደው አንጀቴን ብልት የሚያደርገኝ መሰለኝ ነው። አንተ እንደው እናት ወድ እኮ ነው ያለው። ከጠዋት ጀምሮ ይኸው እስካሁን ድረስ ካጠገቡ አልተለይም። ጠበቅ ብሎ እኮ እንዲህ እኮ ነው አብሯት ያለው። መሳይ መልካም ሰው ነው፣ ግን ደግሞ እሱም በሽተኛ እኮ ነው። እንዴ ምን ሆነ? አላስተዋልሽውም እንዴ የግሌ? በጣም አሞታል እኮ፣ ሲራመድ ራሱ ልክ አይደለም። እሱማ ስለ ጽጌ ተጨንቆ ነው። እኔ እንጃ፣ እንደዛ አይመስለኝም የግሌ። ይሄን ቤት ግን የሆነ የህመም መንፈስ ከቦታል። እንዴ አንተ የህመም መንፈስ ነው እሱ የምትጠራብን? ምን ሆነሽ ነው? ሁሉም ታሟል እኮ፣ እኔና አንቺ ብቻ እኮ ነን ጤነኞቹ። እኔ እናንተስ ጤነኛ መሆናችንን በምን አወቅን? ሰው ስላልነገረን ነው እንዴ? እኔ ለአንቺ፣ አንቺ ደግሞ ለኔ ያለሻል። አንተ ደግሞ እንግዲህ መልስ አታሳጠኝ። አጣጣ ባይሆን ስኳር ልጨምርልህ እንዴ? ኧረ ቆንጆ ነው በጣም። ጽጌ፣ ትትና ነኝ። አወቅሽኝ? አውቃለሁ። አንቺ ነሽ። አስደነገጥኩሽ አይደል ጽጌ? በጣም ይቅርታ። እማማን ገደልሻት እንዴ? ኧረ እኔ አልገደልኳትም ጽጌ። እኔ እኮ ትትና ነኝ። ይኸውልሽ ትትና፣ በቃ ውጭላት። እሺ ውጭላት በቃ። ይኸውልሽ ጽጌ ወታለች። በቃ እሺ ተረጋጊ፣ አትፍሪ። እናቴን የገደለቻት እሷ ናት። ደግሞ ማንም አልገደላትም እናትሽን። ይኸውልሽ ነይ በቃ ተኝ ጽጌ። እሺ ጎበዝ ጽጌ፣ ነይ እዚሁ ጋር ተኝ። እሺ ነይ፣ አይዞሽ ጽጌ፣ ጎበዝ ጽጌ። አሁንስ እየደከመኝ ነው መጣት።
ምንድነው እንደሞ ምን ሆነሽ ነው? አብርሽ ጽጌ እኮ እናቴን የገደልሻት አንቺ ነሽ አለች። ትትና ተረጋጊ። ጽጌ ከአይምሮ እንዳልሆነች ታውቂያለሽ አይደል? ቆይ እንዴት ገባሽ? መግባት አይቻልም ተብሎ አልነበረም እንዴ? መድብል አላስችለኝ ሲል እኮ ልጠይቃት ብዬ ነበር የገባሁት። ስታያት ተማማብሷል? አዎ አብርሽ አሟታል። ጭራሽ የምታወራውን እኮ አታውቅም። ተረጋጉ። ተደጋግሞ ቢነሳባትም ግን መዳኑ አይቀርም። መድብል ቆይ መቼ ነው የሚሻላት? ጊዜ ይፈጃል። አሁን ራሳችንን ማጠንከር አለብን። እኔ ጭንቅላቴ ራሱ ሊፈነዳ። ትትና ጠንከር በይ እንጂ ምንድነው እንደዚህ መሆን? እንዴት ጠንክር መድብል? እያገገመች ነበር እኮ። በእኔ ምክንያት ነው ድጋሜ የተነሳባት። የሰሞኑን ብሶትሽ እኛን በጣም እያስጨነቀን እኮ ነው። ተው አብርሽ እንደዚህ አትበል። ታዲያ እንዴት ልበል መድብል? እያያት ትትና ምንድነው? ቆይ አስጨነቅሽን እኮ በጣም አስጨነቅኳችሁ? እሺ ቆይ እሺ ስለ አባቴ ንገሩኛ። ሞቷል ወይስ በህይወት አለ? በቃ እሱን ብቻ ንገሩ። እኔ የምልህ መስ አሞሃል እንዴ? ኧረ እኔ አላመመኝም። ምን ነው ደህና ነኝ እኔ። ፊትህ ግን እንደዛ አይመስልም እንዴ? ላበላብ ብሏል። ይኸው ደክመሃል እኮ። አታየውም እንደ አየሩን? ሙቀት ነው እኮ ለዛ ነው። መሳይ እውነቱን ንገረኝ፣ ምንህን እያመመህ ነው? ኧረ እኔ ምንም አላመመኝም ገልሞ። ያው ጽጌን ላለማስጨነቅ እኮ ጭንቀቱ ነው እንዲህ የሚያደርገኝ። መሳይ ራስን እያታለልክ ነው። እኔ አላታለልኩም። ባይሆን አሁን እንግባ። እኔን ጽጌ ትፈልገኛለች። መሳይ ይኸውልህ ገንዘብ ካጣህ ንገረኝ፣ ሐኪም ቤት እንሂድ። አይ ገልሞ ለእሷ አትጨነቅ። አሁን ይዣት ልወጣ ብዬ እኮ አስቸገረች። እንግዲህ ምን ይደረጋል? የእሷ ነገር መቼስ አንተ አይሆንልህም። ለነገሩ ከመቼ ጀምሮ ነው ግን? ቆይ መቼስ ቢጀምር? ዋናው እኮ እህትና ወንድማዊነቱ ነው አይደል እንዴ? እንደዛ ነው መሳይ። እስኪ ይሁን። ሲጀመር ተጠራጣሪ ነህ አንተ። መጠርጠር ጥሩ ነው መሳይ። ይኸውልህ ያልጠረጠረ ተመነጠረ ሲባል አልሰማህም? እኔ የምልህ ገልሞ፣ ቆይ ነገርና አልኮልን ቀላቅለው ነው እንደሚያሰክሩ እንዴ? እናስ አንተ ብዙ ታወራለህ ገልሞ። ና ብንገባ ነው የሚሻል። ብንገባ ነው የሚሻል። አንተ እናቴ ላብላብ እያለ ነው። መሳይ አመመህ እንዴ? አዎ ጽጌ አሞኛል። ልጩ ሰው ልጥራ? ኧረ እንዳትጮይ። እንዳትሞት ሳትንከባከበኝ እንዳትሞት። አይ ጽጌ ከዚህ ብሞት ይሻለኛል። ለምን? እማማ ጋር ልትሄድ ነው? አዎ አይሻልም? ላሽልም? ይቅርብኝ። ብቻ እጅሽን ወይ እጅሽን ስጪኝ። እጅ ይቀዘቅዛል። ችግር የለውም። እኔ አጠገቤ ስትሆኝ ይሞቃል። አሁን ስታዳጅሽ አሁንም ይቀዘቅዝሻል። አሁን ይሻለኛል። ጽጌ ማታ ማን ይጠብቃት እንዴ? እኔ እጠብቃታለሁ፣ ችግር የለውም። እንቅልፍም አይወስደኝም። እሺ የግል አንቺ አይሆንልሽም፣ አቅም የለሽም። ተራ በተራ እንጠብቃት። ቆይ ሲጀመር መሳይ ያለ አይደል እንዴ? መሳይ ደክመዋል። ቀን ሙሉ እኮ አብሯት ነው ያለው። አዎ የምር መሳይ ማረፍት ያስፈልጓል። ቀን ሙሉ እየጠበቃት ነበር። ስለዚህ እኔ ጀምራለሁ፣ ከዛ ገልሞ ተቀበለኛለህ ማለት ነው። እሺ ችግር የለውም። ግን ጽጌ ካልተኛች በጣም ከባድ ነው። ውይ እውነትህን ነው። በዚህ ሁኔታ እንቅልፍ የማይወስዳት። ምንም ማድረግ አንችልም። እየተፈራረቅን እናድራለን። ወይ ለምን እግሯን አናስረውም? አንቺ ያምሻል። በረስ ቀልድ ነው። ቀልድ የሚወራበትንም ጊዜ ወቂ አገኝ እንዴ? ተጨናነቀ ነው እኮ ቢያንስ አንዳንዴ እንቀልድ እንጂ። ወይኔ
እንደዚህ ሆኜ ልቀር? ቶሎ ወደኛ ቤተሰቤንም ማክበር አልቻልኩ። ይኸው እኔ እንኳን ሙሉ ለሙሉ ሳይሻለኝ ጽጌም ታመመች። ምን አይነት ሰው ነኝ ግን? ምን አይነት እድል ነው ያለኝ? ሙሳይ አልተኛም እንዴ? አብርሽ ትንሽ ንፋስ ልቀበል ብዬ። ጽጌ ስተኛች? አልተኛችም፣ ግን ትንሽ ተረጋግታለች። በቃ ግባና ተኛ፣ እኔ እጠብቃታለሁ። አይ ይኸውልህ አብርሽ፣ እሷ እኔን ነው የምትፈልገው። መሳይ እረፍት አድርግ፣ ይደክምሃል እኮ። ችግር የለውም አብርሽ፣ ባይሆን ገብቼ ልያት። መሳይ የት ሄድክ? እዚህ አየር ልቀበል ብዬ ነው ጽጌ። እንዳትሞትብኝ ብዬ እኮ ፈራው። ኧረ አልሞትም፣ ያው አብሬሻለሁ። መምታው አልተወኝም፣ ግን ትንሽም ቢሆን ዝም ብሏል። ና እዚሁ ቁጭ በል። እኔ የምለው ጽጌ አተኝም እንዴ? አይ ብተኛ ጩኸቱ ይመጣብኛል። ያው አሁን እኮ ነው ያለው፣ ምንም አይነት ጩኸት አይመጣብሽም። እሺ አትፍሪ። መሳይ አንተ በጣም ጥሩ ሰው ነህ ታውቃለህ። አንቺም እኮ ጥሩ ሰው ነሽ ጽጌ። ትህትና ወይ መሳይ እስካሁን አልተኛሽም እንዴ? እንደምታየው እኮ ሌሊቱ እየገፋ ነው። አንቺ ደግሞ እረፍት ያስፈልግሻል። እንዴት ተኛለሁ መሳይ? ጭንቀቱ ራሱ እኮ እረፍት ነስቶኛል። ይገባኛል፣ ግን ቢያንስ እሺ እንዋጠችበት፣ ቢያንስ ውስጥሽን ያረጋጋሽ። አይ አልጠጣም መሳይ፣ እኔ ምንም አልፈልግም። ባይሆን በኋላ እጠጣለሁ። ይኸውልሽ ትህትና፣ እንደዚህ ራስሽን አትውጪ። ሁሉም ነገር እኮ ይስተካከላል። ራስሽን እየጣልሽ ነው። ምን ላድርግ መሳይ? ቆይ ከዚህ የባሰ ምን ልሆን እችላለሁ? ይጎዳሻል እያልኩሽ እኮ ነው። በዚህ ሰዓት ራስሽን ማጠንከር ሲገባሽ፣ አንቺ ግን ራስሽን እያደከምሽ ነው። ልጎዳ ይገባኛል መሳይ። እኔ እኮ አባቴን ዋሽቼ ለዚህ ሁሉ ችግር የዳረኩ መጥፎ ሰው ነኝ። እባክሽን ትህትና እንደዚህ አትበይ። ሁላችንም እኮ ሁኔታዎችና ነገሮች አስገድደው እናሻለን። ስለዚህ አንቺ በዚህ ነገር ተስፋ አትቁረጭ። የቱ ተስፋ መሳይ? እሱ እዛ እያጣጣረ፣ እኔ ግን እዚህ ተደብቄያለሁ። እውነቱን ተናግሬ ቢሆን እኮ የሁሉ ነገር ላይ ይፈጠር ይችል ነበር። አባትሽ እኮ አሁን በጣም ደህና ነው። አብርሽ ነግሮሽ የለ እንዴ? ለምን እሱን አታምኚው? መሳይ አብርሽ እንደዛ ቢለኝም አባቴ ግን በጣም ደክሟል። በቃ እኔ እንዳልደነግጥና እንዳልጨነቅ ብሎ ነው እንጂ ፊቱ ላይ የሆነ የሚነበብበት ነገር አለ። ይኸውልሽ እሱ ስለደከመውና እንቅልፍ ስላጣ ሊሆን ይችላል። እባክሽ ክፉን አታስቢ። ደግሞ እረፍት አድርጊ። ደግሞ ይኸውልሽ ቢያንስ እንከይን ዋጥቼ ቀለል ይልሽ። ታች እንጂ መሳይ በቃኝ፣ በኋላ እጠጣለሁ። እሺ ትህትና፣ እንደምንም እረፍት ለማድረግ ሞክሪ። እኔ ሁሌም ከጎንሽ ነኝ። በጣም ነው የማመሰግነው መሳይ። እድለኛ ነኝ አንተ ስላለኝ። ምን አደረጉልሽ ትህትና? አሁን እረፍት አድርጊ። እሺ
መጣሽ እንዴ? እሺ ህክምናው እንዴት ነበር? አሪፍ ነበር። እሷ ስራ ስለነበረባት ወደዛው ሄደች። ሐኪሞቹ በጊዜ ነበር የገቡት እና ቶሎ ለቀቁ። ዋናው ውጤቱ ነው። እና ምን አሉሽ ሐኪሞቹ? አጥንትሽ እየተጠገነ ብለውኛል። ብዙም አያሳስብም። በይ በቃሽ፣ ግቢና አረፍት አድርጊ። ቆይ ምን ሆነ ነው የምትኮሳተርብኝ? ምን አጠፋው ደግሞ? ትዝታ፣ እሱን ተይውና ግቢና አረፍት አድርጊ። ደግሞ ይኸውልሽ ሰው ስለታመመ ድምፅሽን ዝቅ አድርገሽ ግቢ። ማን ታመመ ደግሞ? ትዝና በጣም ታማለች። ድሮም የውሸት ህይወት ሲበዛ መጨረሻው ህመም ነው። አንቺ ልጅ ላፍሽ ለከት ይኖርሽ። እሺ ሰው ታሞ እንደዚህ አይቀልድም። እሺ ግን ሳልወልተኛ ክፍሌ በጣም ሰልችቶኛል። መተኛ ትችያለሽ፣ ግን ይኸውልሽ ጽጌም ስለታመመች ድምፅሽን ቀነስ አድርጊ። ቆይ እሷ ደግሞ ምን ሆነች? ወይስ ድጋሚ እብደቷ ተነሳባት? ትዝታ ትዕግስቴን አትፈታተኝ። አርፈሽ ግቢ በቃ። ምን ማለት ነው መጣችልህ ማለት? ማን ነው መጣው? ነው ማን መጣች? እያየኝ አይደል እንዴ? እኔ ስመጣ በቃሽ፣ ሰሞሽ እቤቱ ከተኛ ተንከሲስ። እኔ ካንተ ጋር መጣላበት ምንም አይነት ትግስት የለኝም። እሺ ደግሞ መቼ መጣ ነው? ዛሬ ጠዋት ነው የመጣሁት። የት ሄደ ነበር ደግሞ? ለምንስ መጣ? አንቺ ጅሽት ነበር የጠፋሁት። ደግሞ ላንቺ ቤተው ቤቴን ትቻለች። ታዲያ ቆይታት በጣም ነበር እንዴ? እኛም እኮ ሰላም አግኝተን ነበር። ቤቴ እኮ ነው። የፈለኩትን ያህል ጊዜ ቆይቼ መምጣት ይችላል። ቤቴ? ማን ይሄን ቤት አንተ ያደረገው? ቆይ መኖሪያ ወረቀት አለ? አያስፈልገኝም። ለማንኛውም እንኳን መጣ። እኔን ማየት አይቀርም። ቆዩ እንጂ አይዞሽ። አሁን ግን መጥቻለሁ። እንዴ ቆይ ሁሌ ስትገናኙ እንደ ጠላት እንደዚህ በቃላት ጦርነት የምትወጋጉት ለምንድን ነው? ተከለም እያየህ አይደል እንዴ? እኔ ዝም ብዬ ነው የገባሁት። ቀሱ ነው የሚነጅሰኝ። እኔ ቆይ መቼ ጀመርኩሽ? አሃ እውነቱን መናገር ኃጢአት ሆነ? ተንከሲስ። አቤት። አታናደኝ እያልኩ ነው። እንዴ እውነቴን እኮ ነው። እንደ ድሮ ሁሉ መራመድ አቅቶሻል። ያው እጅሽን ደግሞ ሳይሽ ደህና ነሽ። እኔ ህክምና ነው ብዬ የመጣሁት። ዶክተሮቹ ራሱ ማረፍ አለባት ብለዋል። እስቲ ተውኝ። የውሸት ህክምና ደግሞ ማን ነው የምታልታለኝ? ማለት ምን ለማለት ፈልገህ ነው? ድራማሽ አላበቃም ወይ እያልኩሽ ነው። የምን ድራማ ነው? ህመሜን ነው ድራማ የምትለው? እግርሽ እንደሚራመድ ሁላችንም ያውቀናል። እጅ ሳለ መስራቱ እኛ በምን እርግጠኛ ነን? አንተ ምቀኛ። ቆይ ሌላ ስራ የለህም እንዴ? እኔ ምቀኛ? በቃ ተው ተንከሲስ። ይኸውልህ አንተ ተው እሺ። እኔ ምን አልኩ? ገልሞ እውነቱን ነገርኳት እኮ። ተዋት በቃ። እስኪ አትነታረኩ። እሺ በቃ ተውኳት። ግን አንድ ነገር ልንገርሽ። አልሰማህም? ከአንተ አፍ ምንድን ነገር ይወጣል። ስለዚህ አልሰማህም። ዛሬ አንቺ ውጭ ስለዋልሽ። እሺ ምን ተፈጠረ? ተናገራ። ቤቱ ሰላም ነበር ዋሉ። ጭቅጭቅ የለ፣ መነታረክ የለ፣ ሰላም ነበር። እና አሁን እኔ ስለመጣው ሰላማችሁን አጣችሁ ማለት ነው? ቆይ ነኝ እንደዚህ ቤት ጠላት? በትክክል አንቺ ስትኖሪ ሰላማችን ነው የሚጠፋው። ከፈለጋችሁ ውጡ። ቤቱን ለቃችሁ መውጣት ትችላላችሁ። እንዴ እንዴት ነው የምትናገሪው? ትንሽ መስመር ያለፍሽ አይመስልሽም? ስነ ስርዓት በዚህ ይሻልሻል። እሺ ሰማት አይደል ገልሞ? እኛ የትም አንሄድም። አንቺ እስከምትወጪ ድረስ እንጠብቃለን። እኔም የትም አልሄድም። ይሄ ቤት የኔም ጭምር ነው። እናያለን። ውሸት እስከ መቼ እንደሚቆይ እናያለን። ገና ስንፈላሰስበት ታየኛለህ። ትዝታ። አቤት። ምን ልትለኝ ነው እንዴ? ቆይ ለምን ክፍልሽ ሄደሽ አታርፊም? ጭቅጭቁ አይበቃሽም? አልወጣም። ሳሉ መተኛት ነው የምፈልገው። ክፍሏ እኮ አስጠልቷት ነው። እየውሸት በሽተኛ መሆን ሳልሽቷት ሊሆን ይችላል። አንተ ልጅ። ለነገሩ አንተም ብለው ሰው ዝም ብያለሁ። ትዝታ፣ እኔ በአንቺ የተነሳ ቃላት ማባከን አልፈልግም። እኔ ራስ በወጣ ይሻላል። ምን ነገረኛ ናት። እዛ አታስቀምጥ፣ እዛ አታስቀምጥ። ሰው
መሳይ ደህና ነህ? ደህና ነኝ አብርሽ። እነ ገልሞ እኮ የልጅ አሞታል ምናምን ሲሉኝ አስጨንቀውኝ ነው። ደህና ነኝ። አንተ ጨነቅ አንተ። ፊት ግን ምንም እረፍት ያገኘ አይመስልም። ይኸውልህ ተኛሽ በደንብ። እሺ አብርሽ አትጨነቅ አንተ። ጽጌ አዎ ከክፍልሽ ወጥተሽ ነው? አይ አልወጣሁም፣ ግን ውሃ ጠምቶኝ ውሃ ፈልጌ ነው። ታዲያ እዛው ነሽ? አይ ደህና ነኝ። ኦሆ የኔ እናት በይ ለፊ ጠጪ ሂጂ። አንቺስ? እኔ አልፈልግም አልጠጣም። እኔ የምልሽ ትትና ራሷ ልታጠፋ ነው አሉ። ወይኔ ቀድማኝ ልትሞት ነው። አንቺ ልጅ ተነዚህ ገተረሻት ምን አድርጊ ነው የምትያት? እኔ ምን አልኳት? አይገለኝ ምን አደረኩኝ? ምንድን ነው? ምን አይነት መልስ እንድሰጥሽ ነው እዚህ የምነዘንዣት? እሷን ምን እንድትልሽ ፈልገሽ ነው? እውነቱን ነው ያወራኋት አይደለ? እውነቱማ ምን መሰለሽ፣ እዚህ ቤት ውስጥ በሷ ጉዳይም ሆነ በእኛ ጉዳይ ምንም ነገር አይመለከትሽም። እሺ? ይመለከተኛል። ይሄ ቤት እኮ የኔም ነው። እሺ አይደለ? የትኛው ካርታ ነው ባንቺ ስም ወይስ የትኛው እናትና አባት ይሰጡሽ ነው? ያንቺ ቤት ሳይሆን እንዲያረገሽማ ያንቺ ቤት ነው ቆጥሽ ነው የምትይ። ለነገሩ ጥለሽኝ አልኩ ከዚህ በፊት። አትጩሁ ትጮሃላችሁ። ሰማሻት አይደለ? አትጩሁ። ጽጌ የኔ ቆንጆ አንጮህም። እሺ? ጀመራት። ዞር በይ። የሚጀምር ነገር ቢጀምር ከይስ የኔ እናት እኔ በቃ ወደ ክፍልሽ ነው። አልሄድም። ጽጌ ነሽ፣ በቃ ነሽ። ቁጭ አትያዥኝ። ሁሉም እኔ ላይ ጥሎብኝ ይሄዳል። ሁሉም በየፊት ነው የተመጣጠነ ይመስልሻል? አንቺ ነው እያደረግሽ እንደዚህ ነው ነው እንዴት ነሽ? ትትና በሩን ክፈችው። ትትና